ጉልበተኛ ታካሚ እንዳይመጣ ብቻ ነው ጸሎት ጄራ ወጣሽ እኔ ብናካሽ ሌላ ጉዳት ነበር ድጋሚ ይመጣ ተጀምሯል ታዲያ ኤቭሪና እንዴት ነው አለ እንኳን ደህና መጣ ግን ይባላል ለዚህ ቦታ ያው እንግዲህ አባባል ነው ጠከረ ዛሬ ከፍተኛ እንቅስቃሴ በማይለያት በጣም ብዙ ሰው ለፍቶ በሚያድርባት መርካቶ ተገኝቻለሁ። መርካቶ ያው መርካቶ ነው። መርካቶ የኑሮ የመሮጫ ትራኳ እዚህ ነው። ሯጭ ደግሞ ያው አሸናፊ ለመሆን ሲተጋ ጉዳት ሊያስተናግድ ይችላል። በስራና በህይወት እንቅስቃሴ ውስጥ ስብራት፣ ወለምታ፣ ቅጭት፣ ሌላም ጉዳት ሊያጋጥም ይችላል። አሁን የሥራ ሰዓታችን ቆይታ የሚያደርግበት ለእነዚህ ድንገተኛ አደጋዎች ምላሽ የሚሰጥበት ቦታ ነው። ወጌሻ ፈንቅል የቤቱ መጠሪያ። አቶ መዝገበ ፈንቅልና ቤተሰቦቻቸው ለዘመናት ብዙ ስብራቶችን ጠግነዋል። የመርካቶ ብቻ ሳይሆን የሌላም አካባቢ ሰው ስለ ወጌሻ ፈንቅል ፈዋሽነት ሲናገር ሰምቼ እኔም ወደዛ ሄድኩ። መልካም ቆይታ። እኔ ስትልን አቶ መዝገበ ሰላም ናችሁ? ወጌሻ ፈንቅል ትንሽ አላርፍም ማለት በጊዜው መተናል። በጣም ጥሩ ሰዓት ነው። ሰላም ናችሁ? ታካሚም አለ ዛሬ? አዎ ጥሩ ሰዓት መጣችሁ። ደህና ነን። ብዙ ኬዝ ነው ወለምታ ነው ስብራት አይዞ ታከምሽ አሁን ጥሩ ነው እጃቸው መድኃኒት ነው ሲባል ሰምተናል ደስ ይላል ሰላም ነው ተመዘ ሰላም እንዴት ናችሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ዛሬ እንግዲህ በስራ ሰዓት ቆይታችን ከእናንተ ጋር አብረን ልንውል ነው ወይ ደግሞ ቆይታ ልናደርግ ነው እስቲ የምናግዘውን እናግዛለን እዚህ ጋር የያዛችሁትን ታካሚ ጨርሱና እንቀጥላለን ደስ ይለናል እንግዲህ በዚህ እናስተምራለን እንማራለን ለማር ይመጣል ይቻላል እሺ አቶ መዝገበ ሰላም ነው ጥሩ ነው ሰላም ጥሩ ነው በጣም ብዙ ታካሚ ያለ ዛሬ ትንሽ ጥሩ ሰዓት መጣችኋል ታካሚዎች አሉ በጣም ልምድ ያለውና ረጅም ጊዜ የሰራ ቤት ነው እናንተና ስሙ ትንሽ አስገረመኝ ወጌሻ ፈንቅል ለምሬ ተዋለው ብዙ ሰው ነው ይሄን ጥያቄ የሚጠይቀው ማለት ታካሚዎችም ጭምር እንደው ይሄ ስም ብታስቀይሩትን ስሙ ያስፈራል ነው የሚሉት ፈንቅል ሲባል የሚነቀል ነው እዚህ እዛ ጋር አያይዞ አስቦታል ይሆናል እና ግን ፈንቅል ማለት አያታችን ናቸው የህክምና እሳቸው ናቸው እንግዲህ መስራች እሳቸው ናቸው የእሳቸው ስም ፈንቅል ነው የእሳቸው ስም ፈንቅል በእሳቸው ስም የተሰየመው በእሳቸው ስም የተሰየመው ያው ፈንቅል እንግዲህ ለአባታችን ያወረሰው አባታችን ብቻም ሳይሆን ያው ለልጆቹ ያወረሰው ልጆቹ ሴቶችም ልጆችም በርግጥም ያው አሉ አልፎ አባታችን ደግሞ እንግዲህ ወደኛ እንዴ ሶስተኛ ትውልድ ነው ማለት ነው እኛ ሶስተኛ ትውልድ ነን እርሶ በዚህ ሙያ ላይ ምን ያህል ጊዜ ቆዩ ረጅም አመት ነው ቢያንስ ከ40 አመት አካባቢ ይሆናል በጣም በልጅነት የጀመሩት ማለት በልጅነት ነው የጀመርኩት እየተማርኩኝም ግማሽ ቀንም እዚህ ከሱ ጋር እየዋልኩም ከልጅነት ጀምሬ ነው የሙያ የተማርኩት ማለት ይቻላል እውነት ነው በጣም ብዙ ታካሚዎች አሉ አሁን በየለቱ እንደዚህ እንደሆነ ማቃለው መረጃው አለኝ እኔና በቀን እስከ ምን ያህል ታካሚ ታስተናግዳላችሁ በቀን በርግጥ ብዙ ታካሚዎች ናቸው የሚስተናገዱት ከስከ 20 ታካሚ ሊስተናገድ ይችላል ማለት ያ ማለት ምንድነው አንድ የተሰበረ ስብራት ለመዳን ጊዜ ይፈልጋል ክትትል ይፈልጋል ድግግሞሽ ነው የሚመጣው ትክክል ነው እና ከዛ የተነሳ ሰው ቁጥሩ ትንሽ ብዛት ይኖረዋል ታካሚ ሰዎች አቶ መዝገበ ሁሌ ስራ ስንት ሰዓት ነው የሚገቡት የስራ ሰዓቱ ከስንት ሰዓት ይጀምራል የስራ ሰዓታቸው 2 ሰዓት ነው 2 ሰዓት ተኩል ስራ ቦታ ነው 2 ሰዓት ተኩል ምን ጊዜም ስራ ቦታ ላይ ስራ እንጀምራለን 12 ሰዓት ድረስ እንቆያለን ማለት ነው ግን የስራ ሰዓት ከ2 ተኩል እስከ 12 ይባል እንጂ 24 ሰዓት ነው ምክንያቱም አደጋ ባልተጠበቀ ሰዓት ነው የሚደርሰው ድንገተኛ አደጋም ይጣላል ማታ ራሱ ለሌት ከእንቅልፋችን ሊደውሉልን ይችላሉ ግን ኖርማሊ ያው ከ2 ሰዓት ተኩል እስከ 11 ሰዓት ተኩል እዚህ ቢሮ እንገኛለን ማለት ነው ምን ሰምቻለሁ እንደዚህ የወጌሻ እጅ በጣም ጠንካራ ነው ሲባል ሰምቻለሁ እና እስቲ እንፈታተሽ እንዴ እኔ ምንም አልልም እስቲ እዚህ ጋር በጣለ እንጮት ይገርማል በዚህ አባባል አንድ አጋጣሚ ያስታወስከኝ አንድ እናት አስታወስከኝ ያ ማለት ምንድነው እንዴ ተጎርተው
ወጌሻ ጋር መሄድ አልፈልግም ያል ቤተሰብ በጣም አስቸገሩ ማለት ነው። ኧረ እባክሽ ተበላሽተሽ ትቀራለሽ እናታችን ብለው በግድ አባብለውም እንደው አሳምነውም ይዟቸው ይመጣሉ። ሲመጡ ወጌሻ እናንተ ናችሁ እንዴ ይላሉ። ወይ እኔ እኮ በጣም ወጠምሻ ጡንቻም እንደዛ መስሎኝ ነው አለ እንደዛ ጠብቄ ነበርና ብለው የቀለድን ቀልድ አስታወስከኝ ማለት ነው። አይ ጥንካሬውን እኔ ስለምጠራጠር እስቲ እንሞካከር። ግድ የለም እስቲ እንሞካከር። ግድ የለም አይ ግድ የለም እስቲ መሞከር ፈልጋለሁ። ይሄ ስፖርተኛ አይ የርዞን ይበልጥ እስቲ ተጀምሯል ታዲያ ምሪና አቅቴ ነው እንዳልኩት ነው። ያው እንግዲህ በየቀን ሲያሽ ነው እንግዲህ የሚውለው እና ሌላ ቦታ ባይሆን ይሄ በደንብ ይጠነክራል። እሺ ዛሬ አብረን ቆይታ እናደርጋለን። ሰላም አግዛለሁ። ስለዚህ ብዙ ታካሚም ስላለብን እኔም መርዳት ስለምፈልግ ወደ ስራ መሄድ እንችላለን። ደስ ይለናል። እንደውም በዚህም አንዳንድ ፈርስት ኤድ ለመስጠትም ጥሩ እንግዲህ እውቀት እንሰጣለን። ጉልበተኛ ታካሚ እንዳይመጣ ብቻ ነው ጸሎት። መልካቸው አንድ አይነት ነው። የሚቀራረብ ነገር አለ። ወንድማማቾች ነው። ያው ታናሽና ታላቅ ነው። ማን ነው ታላቅ? እኔ ነኝ ታላቅ። በእውነት ደስ ይላል። ያው መድረክ እሺ ተረኛ ማን ነው? ተረኛ ታካሚ እሷ ነች። ነዚህ ትንሽ ጉዳት አለ መሰለኝ። አይዞሽ እግሯን ነው የመጀመሪያ ጊዜ ነው የመጣችው? ቀጠሮ ነው። አሁን ድነዋል። ኦልሞስት ትንሽ መንቀሳቀስን ጀምራለች። ስብራት ዜና ይቀባት እዛ ጋር ባዝሊን መቃስም አሁን ስንት ጊዜሽ ነው ማለት ነው? 2 ወር። ይሄ ስብራት ነው እንግዲህ በሁለት ወራ ነው። አሁን በሁለት ወራ እንከስ እያለች መንቀሳቀስ ጀምራለች። ከዚህ በኋላ በቃ ኤክሰርሳይዝ ነው የምትጠበቀው። ወድቀሽ ነው? ወድቄ ነው። አይዞን ፋሻ እዛ ጋር ነው ያለው። እዚህ ጫፍ ላይ እሷ ቀደም ባለው ጊዜ የእናንተ ቤተሰብ በንጉሱ ዘመንም አገልግሎት ይሰጥ እንደነበር ሰምቻለሁ። እውነት ነው። እስቲ እንዴት ነበረ? ማለት ያው እንግዲህ በአጼ ምኒልክ ዘመነ መንግስት ያው ብዙም ሕክምና ባልተስፋፋበት ዘመን ያው ማህበረሰቡን ያገለግሉ ነበረ። በተለይ በገጠር አካባቢ። እዚህ አዲስ አበባ አይደለም? አዲስ አበባ አይደለም። እዣ በጉራጌ ዞን ማለት ነው። እዣ ወረዳ በሚባል አካባቢ ነው የተወለዱትና እንግዲህ ሕክምና ከዛ ጊዜ ጀምሮ ነው በማህበረሰቡ እየታወቁ በዛን ሰዓት ፊት አብራሪ ሀብተ ጊዮርጊስ ዲነግዴ እሳቸው እንግዲህ ወደ ጉራጌ አካባቢ የሚያስገብሩት እሳቸው ስለነበሩ ታሪካቸውን ያውቁ ስለነበር እዚህ ፈንቅል እንግዲህ እቴጌ ጣይቱ በብዙ ባለሙያዎች ሕክምና መፍትሄ ባጡበት ጊዜ እስቲ አንድ ፈንቅል የሚባል አለ ማቃቸው እሳቸው መጥተው ቢሞክሯቸው እና ቢያዩላቸው ጥሩ ነው ሲል እንደው ሰው ትዳን እንጂ ማንም ሰው መጥቶ እንደው ቢረዳት መፍትሄ ያጡበት ሕክምና ነበር። በዛን ሰዓት መጥተው እንግዲህ አክሟቸው ያድኗቸዋል። ካዳኗቸው በኋላ እዛው ቤተ መንግስት ነው ያስቀሯቸው። ማለት እዛው ቁጭ ብለው የከተማ ህዝብ ማከም ጀመሩ። ነገስታት መሳፍንትን ይሄ ታሪክ በብራና ተጽፏል። በጥንት በብራና ጽሁፎች ላይ ሰፍሮ እሱ እንደውም እጄም ላይ ይገኛል ከቅርብ ጊዜ ወዲህ እና ማለት በዛን ሰዓት ምንድነው ያው የጨለማ ዘመን ነው። ሕክምና ባልተስፋፋበት ክኒን፣ መርፌ፣ ነርስ፣ ዶክተር የሌለበት ዘመን ማህበረሰቡን ያገለገሉ ናቸው። ሐኪምና ልክ ነው ትልቅ ሕክምና ሲያደርጉ የነበሩ ናቸው። እና
በእውነት እናንተ ራሳችሁ መምጣታችሁ ታሪካዊ ነው። ልክ እኮ ነው። እዛ ዘመን ላይ ታሪክ የሚያዘው በብራና ነው። እኛ ደግሞ በካሜራችን ልንይዝ መጣን። እውነት ነው ማለት እኛ የሀገር ባለውለታ ናቸው። እና ይሄንን እንግዲህ ስም እንግዲህ ለዚህ ትውልድ ደግሞ ማስተዋወቅ ቀላል ነገር አይደለምና ልክ ነው። በእውነቱ ትልቅ አክብሮት አለኝ ስለናንተ። እኛም ያው ስራችሁ ነው ትልቅ አክብሮት ስለሚገባችሁ ነው የመጣ ነው። በጣም እናመሰግናለን። የሷን ጨረስን አይደል? አዎ የሷን ጨርሰናል። እግዚአብሔር አወጣሽ። እኔ ብነካሽ ሌላ ጉዳት ነበር ድጋሚ ይመጣ። አይ በቀጠሮ የመጣ ታካሚያችን ነው እሱ በቀጠሯችን የመጣ ታካሚ ነው። አዎ ምን ገጥሞ ሆኖ እንደምን ውልቃት ስንተኛ ነው ዛሬ ስመጣ? ለሶስተኛ ጊዜ። አይዞ እንግዲህ ትንሽ የተናጋ ነገር አለው። ቦታውን እንግዲህ መስተካከል አለበት። ትንሽ ያው መደገፍ ይፈልጋል። እንግዲህ ታግዘዋለህ። ጸሎት ያልተሰማም ማለት ደገፍ ታረጋዋለህ። ጠንከር ያለው ነው የመጣው። ሌላ ሰው እንደዚህ ወደ ጎን ምኑ ነው የሚይዘው? እንዲሁ እንዲህ ተከታው ጋር ይሄኛው ልቀቅ። አይዞ እቺን ልደግፋት። አይዞ ትንሽ ገፋ አረጋዋለሁ። እንግዲህ አንተን ያዛ ታረጋዋለህ። ምኑ ሊያዘው ይዞታል እኮ እሱ ራሱ። አይዞ አሁን ጠንከር በቃ ገባ በቃ ተሳካ። አይዞ ተረፍ። አይዞ በቃ አይዞ ትንሽ ቦታ ሲመለስ አንተ ስታረፍ አስደነግረኝ። አይዞ ችግር የለም። አይ ብዙ አይደለም ትንሽ። አይ ምንም አልሆንኩም። ኧረ ደህና ነኝ፣ በእውነት ደህና ነኝ። ትንሽ ቅጥቅጥ ይኖረዋል እንግዲህ አሻለው ብዬ ልታሽ። አይዞ አይ ደህና ነው አይደል? ምንም አይደል። አይዞህ አንተ ዳን ዋናው። ያው እንዲህ እየተጎዳ ነው ህዝብ የምናስተናግደው ሕክምና የምንሰጠው ማለት ነው። እሺ ተረኛ ና። ወይኔ አባቴ ድንሽ ሰላም ነው? ምን ሆንሽ? ወድቀ ነው? ምን ይነኝ ዘና ቆረጣ ስብራት ነው ማለት ነው። ስብራት ከባድ ስብራት ነበር። ደህና ነህ ከሆነ ጎበዝ። አሁን ስንተኛ ጊዜ ነው ማለት ነው ሲመጣ? ለሶስተኛ ጊዜ። በየሳምንቱ ነው ቀጠሮ የሚሆነው ወይስ በሳምንት? ለውጡ ያስታውቃል እዛው? ለውጡ ያስታውቃል። አሁን ቀርከሃ ነው ውስጥ ያለው እሱ ላይ። እነዚህ ቀርከሃዎች አጥንቶ እንዲገጥም ከቦታው ላይ እንዳያፈነግጥ ከቦታው እንዳይሸሽ በስፍራው ቀጥ አድርጎ እንዲይዘው ይረዳዋል ማለት ነው። ትልቅ ስራ ነው ያላቸው። አሁን ቅድም እኔ እሱን እንኳን አያስቸግረኝም ያዝም ብባል እንደዚህ አይነት ፈተናዎች በተደጋጋሚ ይመጣሉ። የሚማታ ምንም የደረሰባችሁ ነገር አለ? ያጋጥማል እንጂ ያው ምክንያቱም አንዳንዴ ህመሙ ከቁጥር ውጭ ነው የሚያደርጋቸው። ስለዚህ እኛም ሊጎዱን ይችላሉ። ጉዳት ደርሶበት ያውቃል። እኔ ያው በቸርነቱ ተርፎ በእርግጥ ያው ቀደም ብለን ያው ጥንቃቄ እናደርጋለን። በደንብ ይሄን ሊፈጠር እንደሚችል ይታወቃል፣ ከወዲሁ ይታወቃል። ግን ጥንቃቄ በተሞላበት ሁኔታ ነው። በተለይ ያው የመጀመሪያ ቀን አጥንቱ ሲስተካከል ህመም ስላለው ትንሽ ሰው እንዳልከውም አክሽን ይወስዳል። አሁን እንዳየው ጎበዝ ነው። ቤቢ አያም ማን ነው ስምህ? አሜን ጎበዝ። እስቲ ጠፋው ምንድነው? ጠፋው። ኧረ ጎበዝ ነው። ጨብጥ ሲመጣ ስብር ብሎ ነበር። እንከት ብሎ ነው። ይሄ እንከት ብሎ ነበር። ተጣፋ እንደዚህ ተጣፋ። ዘርጋ ጥሩ ነው። ወተት በደንብ ጠጣበት። እሺ ምግብ በደንብ ማሚ ስጠሺ። ከዚህ በፊት እንደኔ ተመታችሁ ታውቃላችሁ? በእርግጥ ምታ አይደለም የገጠመን። አንድ ጊዜ እንደዚሁ ልክ እንደው በዚህ እድሜ ያለ ህፃን ነው ቤተሰብ ወጌሻ ፈንቅል ጋር ይዘን እንሂድ ሲሉ ይሰማል። እና እቺ ቅድም እንደጠየቃችሁ እቺ ፈንቅል የምትባለ ነገር ፈርቷታል። ነክ እንዲሁ ላሾ ሲመጣ ገና
ፈንቅልዬ ቀስ በላለ ፈንቅልዬ ቀስ በላለ የሚፈነቀል መስሎት ነው ናይዞ አላሳመመም ቀስ ብዬ ነው ማሽ እኛ ደግሞ በህፃን ደግሞ አናሳመም እያልኩ ያባበልኩት አጋጣሚ ያው ቦታው መግባት ስላልነበረበት ሳብ አድርጌ ሳስተካክለ ወይኔ ፈንቅልዬ ፈነቀልክ ፈንቅልዬ ፈነቀልከኝ ያቆላምጦ ነው ላይ ቤቢ በልጪ አይዞ ብዙ ጊዜ እንደዚህ አይነት አደጋ ሲከሰትብን የእናንተ ስራ ከባድ የሚያደርገው ምንድነው? ለምሳሌ ቶሎ አለመምጣት ሊሆን ይችላል። እንዴት አይነት በጣም ትክክለኛ ጥያቄ ነው የጠየቀው። እንደው በዚህ አጋጣሚ በደንብ እንደው ማታወቅ ያለበት ነገር ቢኖር ምንድነው አንድ ጉዳት ስብራት ምን ውልቃት የትኛውን ጉዳት በወቅቱ ሲሆን ታካሚውም ቶሎ ይድናል፣ ለኛም ለህክምና በጣም ቀላል ነው። ልክ ነው። ትኩስ ነው ውልቃት ከሆነ ወደ ቦታው ነው የሚመለሰው። ስብራት ከሆነ ገና የሚዋልል ስብራት ነው፣ ቦታ የሚፈልግ ስብራት ነው። በቀላሉ ደግፍ አቅጣጫ የምታስይዘው ነው። በጣም መጥፎ ምን አለ መሰለ ይቆያሉ። በወቅቱ አይመጡ። ሳምንት ይሁን ወርም ይሁን 2 ወር ድረስ ቆይተው ይመጣሉ። ያ ጉዳት ደግሞ ከባድ ነው። አንደኛ መታጀል ይፈልጋል። ቦታውን አላቀ ወደ ቦታ ለመመለስ እብጠትና ምንም ስለሚኖረው እብጠት ይኖረዋል። ያለ ቦታው ይዛል፣ ቂሚ ይዛል፣ ስጋ ይበቅልበታል። ስለዚህ ይወሳሰባል። ስለዚህ እንደዚህ አይነት ጉዳቶች በትኩሱ መሆኑ ለአዳዳኑም ቀላል ነው፣ ለኛም ለህክምና ቀላል ነው። ከሌላ ቦታ ተሞክሮም የሚመጡ ይኖራሉ አሉ። ሪፈር ተብሎ የሚመጡ አሉ። ሪፈር ወደ ተጽፎላቸው አሉ። ከሐኪም ቤት የሚመጡ አሉ። በተለይ በየመንደሩ ወጌሻ ጋር ያው ወጌሻ ሲባል ብዙም እንግዲህ በልምድ እናቶች አባቶች በልምድ ዝም ብለው የሚያሻው አሉ። በእነሱ ተሞክረው የሚመጡም አሉ። አንዳንዴ ከሆስፒታል የሚመጡ አሉ። ዲሷቸውን ተሸክሞ እዚህ የሚመጡ አሉ። እናንተም ወደዛ መስልኳቸውም ይኖራሉ እንደ በደንብ በተለይ ይሄ ቁስል ነክ ነገር አሁን ይሄ ታቸው ቀደው የመጡትን እነዛ ወደ ሆስፒታል ነው። ምክንያቱም ኢንፌክሽን ሊፈጥር ይችላል። ልክ ነው። ስለዚህ ታያይ ስለሆነ ጎን ለጎን ሁሉ ነገር የሚደረገው ጎን ለጎን የሚደረገው ያው ሰው በአግባቡ መዳን አለበት። ትክክል ነው። ምክንያቱም እዚህ ጋር ነገ ሊድን በምን ደረጃ ሊድን እንደሚችል ውጤቱ እዚህ ጋር አይተን ነው ሊድን እንደሚችል ምን ጀመረላቸው። ትክክል ነው። ቀላል የሚባለው ህክምና የትኛው ነው? እዚህ ቀላል የሚባለው ስር መዞር ምናምን እስቲ ወለምታ ቅጥቅጥ እንደዚህ የመሳሰሉት ጉዳቶች በቀላሉ ሊድኑ የሚችሉ ናቸው። ከባድ የሚባለው ስብራት ነው። ታፋ ይግር ያው ስብራት ሆኖ ቦታ አለው። ለምሳሌ የትኛው ነው ከባድ ስብራት የትኛው ነው ከባድ ጉዳት ብትለኝ ይሄ ነው። ይሄ ሶኬቱ ነው። ሶኬት ይሄ በመገጣጠሚያ ሳምንት የዛሬ ሳምንት ይመጣል። እጆት ይጨብጡት ያንቀሳቅሱት። እንዴት ነው አለን። እንኳን ደህና መጣ ግን ይባላል ለዚህ ቦታ። ያው እንግዲህ አባባል ነው እንጂ እግዚአብሔር ይማረ ነው የሚባለው። እግዚአብሔር ይማረ ነው ይባላል። ባዝሊን ያስፈልገዋል። ባዝሊን ያስፈልገዋል። ማደንዘዣ ምናምን ተጠቀማላችሁ? ማደንዘዣ አንጠቀም። አይቻልም። ማደንዘዣ አንጠቀም። በእርግጥ ያው ከታሽተው ከሄዱ በኋላ ማስታገሻ ነገር ይወስዳሉ። እንትንስ ኤክስሬ ምናምን ታዛላችሁ? እንዲነሱ ኤክስሬ እናዛለን። ምክንያቱም ያው ጉዳቱ አንዳንድ ሰውነት በስጋ የተሸፈነ ሰውነት ሲኖርና ውልቃት ስብራት መሆኑን ለማረጋገጥ በእጅ ዳብሰን ላታረጋግጥ ትችላለህ። ልክ ነው። ስለዚህ እሱንም የማንበብ ብቃት በልምድ መጥቷል ማለት ነው በደንብ። እኔ በነገራችን ላይ የክሊኒካል ነርስ ምሩቅ ነኝ፣ ባለሙያ ነኝ እና እንዲህ አይነት ያው ለነርስ ያህል አገልግሎት የሚሰጥበት እውቀቱ አለ። ጥሩ ነው። ስለዚህ ራጅ ማዘዙ፣ ማንበቡ፣ አንዳንድ ማስታገሻ ነገሮች ማዘዙ
እሱ ያው በዘመናዊ ትምህርትም ጭምር የታከመ ነው የታገዘ ነው የተደገፈ ነው እውነት ነው ትክክል ነው በጣም ጥሩ ነው እንደዛ አሪፍ ነው ቆንጆ ነው በጣም እንግዲህ ትንሽ ጉዳት አስተናግደሃል ቀደም ሰው ይዛለው ብለ እስቲ ያው የተጎዳ ሰው ግራይንደር ነው ይመስለው ይሄ ማሳጅ ማድረጊያ ነው ብዙ ጊዜ በተለይ እንዲ የደም ዝውውር የነርቮች መነቃቃት ትክክል ነው ያው እጅን ከማሸት ሌላ ተጨማሪ አጋዥ ማለት ነው በማሽን የታገዘ ህክምና ይሰጣል እስቲ አሁን ትንሽ አንተን እኔ እንደውም እዚህ ጋር የሆነ ስሜት አለው እጁ እንኳን እንዲህ ሲመታኝ እዛ ጋር ሆንኩበት አይመስልም ግን እስቲ እንሞክረው እሺ እዚህ ጋር ቁጭ በልና ቁጭ ነው ማለት ኦኬ ትንሽ ወደፊት እሺ ይቻላል ደስ ይላል ይነዝራል በጣም ማንኛውም ጤነኛ ሰው ራሱ ቢታሽ ቀለል ይላል ትክክል ነው ቀለል ይላል አይ ቆንጆ ነው አሪፍ ነው አሁን በቤተሰብ ነው አይደል ይሄ ነገር እስቲ ያረፍ በሉና በቤተሰብ ነው እርሶም ልምድ ያገኙት እንደገና ደግሞ እርሶ አሁን ይሄንን ሙያ ሲማሩ ባለሙያ ነበር በፊት አሁን ደግሞ እርሶ ባለሙያ ነዎት እያስተማሩ ያሉት አለ ለምሳሌ በልጅ አይደል እየተላለፈ የመጣው በልጅ ይያል አይደል የእርሶ ልጆች እየተማሩ ነው ያው የቀለሙም ትምህርት ይማራሉ አሁን እኔና እንግዲህ ወንድሜ ነን ልጆች አሉን ወንድ ልጆች አሉን እነሱ ያሻሉ አሁንም ጓደኞቻቸው ሰፈር ውስጥ ቤተሰብ ያሻሉ ምክንያቱም እኛ የምናደርገውን ነው እዚህ እንዳይመጡ እዛው እነሱ የምናደርገውን ነገር ነው የሚያዩት ያንን ባዩት መሰረት እዛ ጋር አገልግሎት ይሰጣሉ እንደዛ ሰዎችም ይድናሉ ያ ማለት ምንድነው ይሄ ኮንፊደንስ እያዳበሩ ነው የሚመጡትና ቀጣይ እንደዚህ ተተኪዎች ናቸው ማለት ነው ግን እንደዚህ እንዳይመጡ ዘው ያስቀሩ ከሆነ ትንሽ ገበያ አይፈታተንም ምን ይሆናል መሰለ ያው አሁን እኛ እዚህ ጋር አባታችን ባያስተምረው ኖሮ ይሄንን ትውልድ ማን ይረዳው ነበር ነገም ደግሞ ለቀጣይ ትውልድ ደግሞ እነሱ ማዘጋጀት ተገድ ያስፈልጋል ትክክል ነው እንደውም እኔ እንደ ሐሳብ ብዙ ጊዜ የኦጌሻነት ሙያ በቤተሰብ ከአባት ከእናት የተለመደ ልጆች የሚያስቀጥሉት ነው እንደው እንደ ትምህርት ቤት ግን መጀመር የለበትም ይላሉ እሱ እውነት ነው በጣም አስፈላጊ ነው ምክንያቱም ቅድም እንደነገርኩም አሁን በየመንደሩ በየሰፈሩ በደንብ ያው በልምድ የሚያሹ ቅጥቅጡ ወለምታውን ስብራቱም የትኛውን ጉዳት በተመሳሳይ እሽታ የሚታሻለ ያ ደግሞ ሰው ነው የሚጎዳው ትክክል ስለዚህ አሁን ይሄንን እንዳልከውም በምን መልኩ በተገቢ ሁኔታ ሰው እንዴት መርዳት እንደሚቻል ትክክለኛ ሙያ ለሌላ ሰው ማስተማር ግን እንደ ሐሳብ እርሶ ብዙ ሰው በእጆት በኦጌሻነት ሙያ አሽተው አከመዋል እንደው ወለም ብሎ ተሰብሮ ያውቃሉ በደንብ ነው በደንብ ተሰብር ያለው ይሄ ቀኝ ኳስ ወዳለን ኳስ ጫወት ይሄ እጄ በተፈጥሮ ይሄ ከዚህ ከመታጠፊያ በታች ሁለት አጥንቶች አሉ እሺ ሁለቱም አጥንት ነው ተሰብሮ እንዲከርቭ ያደረገው እና ያው አባቴ ኳስ ይጣላል ኳስ እንዳትጫወት ያስጠነቀቀ ነው የተደበቁ ምጫወቱ የነበረ በዛ አጋጣሚ ነው የተሰበርኩት እና መጥቼ ለመታከም በጣም ፈራሁት ምንም አማራጭ ስላልነበረኝ ግን እንዴ መበላሸት የለብን ብለው ጓደኞቻቸው ይዘው ይመጡ ማለት ነው ማንጋ እዚህ አባቴ ጋር እዚህ ነበር የሚያክመው የነበረ እና ሲመጣ ያው አሁን እንዳያችሁት ቤቱ ሙሉ ነው እና እንዳመጣጤ መጨረሻ ላይ ቁጭ አልኩኝ አንገቴን አቀርቅሬ ማለት ነው አባቴን በጣም ፈራው ማከብረው ነበር እና ያው እንደማይደርስ የለም ተራይ ደረሰ በወረፋ እሺ እና እንደ ግጄን አቀርቅሬ ነው ሰጠው ታላየኝም እና አየና የስብራቱ ሁኔታ በጣም
ከባድ ነው። አንገቱን ነቅንቆ ምን ሲያደርግ ነው የልጅ የተሰበረው ብሎ እንዲህ ሲያይ አይን ላይ ተገናኘ። ደነገጠ። ትንፋሽ ወደ ውስጥ ነው እኔ ያለው። ከዛ ከኋላ ወንበር ሰጥቶት ቁጭ ብሎ ቀዝቃዛ ውሃ ጠጥቶ ተነስቶ ነው። ከዛም በኋላ እንግዲህ ቀምሼዋለሁኝ። ስሜቱን ያውቁታል፣ አጣጥመውታል። ስሜቱ በደንብ አውቀዋለሁኝ። እንግዲህ ብዙ አገልግሎት ነው የምትሰጡት። ብዙ ነገሮች፣ ብዙ የምስክር ወረቀቶች ይታዩኛል ቤት ውስጥ። እዛ ደግሞ ዋንጫዎች አሉ። ምንድነው የወጌሻ ውድድር ተካሂዶ ነው ወይስ ከየት ይመጣ ነው? ያው እንግዲህ በወጌሻም ነው በልማትም ነው። ያው በልማት በምናደርገውም ተሳትፎም ነው። ከዚህ በፊት ደግሞ የአዲስ አበባ ቦክስ ፌዴሬሽን ወጌሻ ነበርኩኝ። ያው የስፖርተኛ ወጌሻ አላቸው። ከነሱ አቅም በላይ የሆኑት ጉዳተኞች እዚህ ነበር የሚመጡትና የሚታከሙት። ለዛ የምስክርና የምስጋና ዋንጫ ነው አንዱ። ሌላው ያው በልማት ያው ወንድሜ ዜናዬ በልማት ዙሪያ በጣም ይሳተፋል። በመንገድ በቤተክርስቲያን በመሳሰሉት በትምህርት ቤት እና በዛ የተሰጠ የሽልማት ምስክር ወረቀትና ዋንጫ ናቸው። ደስ ይላል። ይታያሉ። እንግዲህ እጃችሁ ይባረክ። በጣም እናመሰግናለን። በትክክል ግን ሰዎች እዚህ መጥተው አገልግሎት እንዲያገኙ እስቲ አድራሻችሁን ንገሩልን። አድራሻችን ያው መርካቶ ነው። መርካቶ ያው ዋናው በሰባተኛ ነው የሚጠራው። ሰባተኛ ከፋ ሆቴል ፊት ለፊት መጥተው ወጌሻ ፈንቅል ቢሉ ማንም ያሳያቸዋል። እና በተጨማሪም እንግዲህ ያው ስልክም ይኖራል። ስልክም አለ። በጣም ጥሩ። እንግዲህ ታካሚም ቀለል ያለ ይመስለኛል። እኔም ጥሩ ያገዝኩ ይመስለኛል። ትንሽ እንዲህ ስል የምትሰማኛለች። ቀጠሮ ካስፈለገች እመጣለሁ። ቀደም እንግዲህ ትንሽ ልጁ የገፈተረ መሰለኝ። የገፈተረ ቀላል ነው። እኔ ድንጋጤ ደርምሶ ነው ሄደው አተፋላ ዘበል ብትጎዳም እንግዲህ ያው እዚህ ቦታው ላይ ስላለው ነው። እሺ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። በድጋሚ ደግሞ እንገናኛለን። በጣም እናመሰግናለን። እሺ እንዴ የለመደ እናመሰግናለን። ያው ጥሩ ጊዜን አሳለፋችሁልን፣ አግዛችሁናል። እንግዲህ በጣም እናመሰግናለን። እሺ ሰላም ነው። እሺ